ማነው የዚህ መኪና እድለኛ የሚሆን? ይህ በጠነው ጠቅላላ ፈጣን፣ ቀልጣፋ፣ ታማኝ የድለላ ስራ ነው። ዛሬ ደግሞ በጣም የሚገርም አሁን ላይ አስፓልቱን መንገዱን እየተቆጣጠረው ያለ ፍራንኮ አውሱዙ ይዤላችሁ ቀርብ ያለው። ስለዚህ መኪና ሙሉ መረጃ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ አርጋችሁ ቻናሉን እንድትቀላቀሉ ስንፈቅድ የቻናላችን ቤተሰቦች እንደተለመደው ቪዲዮ ላይክ አርጋችሁ መጀመሩን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው ጠቃሚ የተሽከርካሪ መረጃ ቀድሞ ለእናንተ እንዲደርሷችሁ የደውል ምልክቱን መጫኑን እንዳትረሱ እያለን ወደዚህ ፍራንኮ መረጃ እንሄዳለን። ይህ 2020 ሞዴል ቻይና ሰራሽ ፍራንኮ ሲሆን እነዚህ አሁን ላይ በኤፍኤስአር በሲኖና በተሳቢ በካሶኒና በተሳቢ በተለያየ የመኪና ደረጃ በተለያየ የመጫን ልክ በደንብ እየተመረቱ ወደ ሀገራችን እየገቡም እየተነዱም ያሉ ተሽከርካሪ ሲሆን መመረት መግባትና መነዳት ብቻ ሳይሆን ነገ ለሚሰብሩት እቃ ነገ ለሚያበላሹት ችግር ሙሉ መካኒክም ሆነ ሙሉ ስፔር ያላቸው ተሽከርካሪዎች ናቸው። እንግዲህ እነዚህ አሁን መለዋወጫቸው ያለ በሰፊው እየገቡ ያሉ የቻይና ፍራንኮ ነዳጅ ቆጣቢ ሲሆኑ ይህ አሁን ይዤ የቀረብኩላችሁ በአይሱዙ ልክ የመጫን ጉልበት ያለው ተሽከርካሪ ሲሆን እስከ 70 ኩንታል ጭኖ ምንም አይነት ተራራም ሆነ ሜዳ የማይበግረው ፍራንኮ 2020 ሞዴል የግለሰብ በርካሽ የሚሸጥ ተሽከርካሪ ነው። ይህ በዚህ ቁመናና በዚህ ቁርጽ ያለ 2020 ሞዴል ፍራንኮ ከአሁን በፊት ግጭት ግልብጥ የሌለው ቀለም ያልደረበ ቻንሲ መላሽ ጆሮ ፓሊስትራ ያልሰበረ ምንም አይነት ስንጥቅ የሌለው ንጹህ ሲሆን ሞተር ከአንገት በላይ አዲሷል፣ ኮርኪ ቀይሯል። ይህን በደንብ ከባለቤቱ ከመኪናው ሹፌር መረጃውን 100% በሚባል ደረጃ የመኪናው መረጃ ስለደረሰን ከአንገት በላይ መኪናው ሞተር አድሷል። ይህ ማለት ስፔሩ በደንብ በሰፊው አገራችን ላይ እንዳለ ያመለክታል ማለት ነው። አሁን ላይ በደንብ ናፍታ ቆጣቢ ሆነው የተገኙት የቻይና ተሽከርካሪዎች የብዙዎቻችሁ ምርጫ ይሆናሉ ብለን ስለምናስብ ይህን በጣም በጥሩና በቅናሽ የሚሸጥ ፍራንኮ ነው ወደዚህ ይዤላችሁ የቀረብኩት። ይህ ግጭት ግልብጥ ቻንሲ መላሽ ጆሮ ሪቢት የሌለው ንጹህ የሚሸጥ ፍራንኮ አሁን ላይ ባለቤቱ መሸጥ ፈልጎ በፍጥነት ወደኛ መረጃውን እንዳጋራን አስከትለን የመኪናውን ዋጋ ጠይቀነው ነበር። ይህ በዚህ ቅርጽ ያለ 2020 ሞዴል ፍራንኮ 1,400,000 ብር ይዞ ለሚመጣ ሰው እሸጠዋለሁ እያለ ነው። 1,400,000 ብር ይዞ ለሚመጣ ሰው እሸጠዋለሁ ሲል ለኛ መረጃውን አድርሶናል። እናንተ ገዢ ሆናችሁ ቀርባችሁ መኪናውን በደንብ አስመርምራችሁ እናንተ እንደምትፈልጉት አይነት ተሽከርካሪ መሆኑን ካረጋገጣችሁ በኋላ ባለቤት ጋር ቀርባችሁ ተከራክራችሁ የምትችሉትን አስቀነሳችሁ ብትገዙት ከዚህ መኪና ትጠቀማላችሁ። ይህ እየተጠራ ያለው የዱዳና የቅንጅት ዋጋ ነው። ይህ 2020 ሞዴል ዘመን አመጣሽ ናፍታ ቆጣቢ የቻይና መኪና ነው። ይህ በዚህ ቁመናና በዚህ ቅርጽ ላይ ያለን ፍራንኮ መኪና መግዛት ለምትፈልጉ ሰዎች ይህን መኪናና ባለቤቱን የምታገኙበት ብቸኛ አማራጭ እኛ ታይትል ላይ የምናስቀምጠው ስልክ ቁጥር ነው። አሊያም በ0960 86 66 በሚለው ስልክ ቁጥራችን ብትደውሉ በፍጥነት እኛም የእናንተን ስልክ አንስተን እናንተን ይዘን ይህ መኪናና የዚህ መኪና ባለቤት ያለበት ልናደርሳችሁ እንገደዳለን ማለት ነው። ለዛሬ እንደዚህ ቀለል ባለ ብር የሚሸጥ 2020 ሞዴል ፍራንኮ ይሄን ይመስላል። በሌላ የሚሸጥ መኪና መረጃ እስከምንገናኝ በድጋሚ መላው ዓለም ዳርቻ ያላችሁ የቻናል ቤተሰቦች ሰላማችሁ ይብዛ እያልኩ የዛሬ ቪዲዮን ጨረስኩ።